ልጆች እንዴት ናችሁ? እኛ በጣም ደህና ነን። አዎ ልጆች ዛሬ ከናንተ ጋር ጥሩ ጊዜ ልናሳልፍ መተናል። ናታን ሳምንት እንዴት አሳለፍክ? ሳምንቴ በጣም ጥሩ ነበር ቬሮኒካ። በትምህርት እቤት ከቤተሰቦቼ ጋር ቤተክርስቲያን ደግሞ ከጓደኞቼ ጋር አሳልፌያለሁ። በጣም ደስ ይላል። እኛ ሁሉ ጊዜ ለልጆች የምንመክረው ጊዜያቸውን በአግባቡ እንዲጠቀሙ ነው። አዎ ቬሮኒካ በትክክል ብለሻል። ጊዜ ተመልሶ አይመጣም። የእግዚአብሔር ስጦታ በመሆኑ ልጆች የትምህርት የጨዋታ ቤተሰቦቻቸውን በሚያግዙበት ፊልም የሚያዩበትን ጊዜ በአግባቡና በፕሮግራም መከፋፈል አለባቸው። ልጆች ጊዜያቸውን በአግባቡ መጠቀም ካልቻሉ ውጤታማ መሆን አይችሉም። እስኪ ዛሬ ለልጆች ምን ይዘንላቸው መጣን ናታን? በዛሬው ፕሮግራም አባጽጌ ለልጆች የሚያስተምሩት ትምህርት፣ ሊዲያና ከልጆች ጋር የምትሰራው ክራፍት ይዘን መተናል። ልጆች እኔና ናታን በኋላ ተመልሰን እንመጣለን። እንዴት ናችሁ? ደህና ናችሁ? አሜን። እግዚአብሔር ጠብቆን ደግሞ ዛሬ ድጋሜ እንድንገናኝ ስላደረገን እግዚአብሔር ስም የተመሰገነ ይሁን። ዛሬ ደግሞ ሳምንቱን እንደምታስታውሱት ስለ ርገት ጌታችን ኢየሱስ ክርስቶስ በክብር መውጣቱን ስናወራ ስናስተነተን ስንጸልይ ነበር አይደል? በሐዋርያቶች ላይ የወረደው መንፈስ ቅዱስ ዛሬም በእኛ ላይ እንዲወርድ ስንጸልይ አሳልፈናል። ዛሬ ደግሞ ይህ መንፈስ ቅዱስ በሐዋርያት ላይ ወርዷል፣ በክርስቲያኖች ሁሉ ወርዷል። ስለዚህ ስለ መንፈስ ቅዱስ አሁን እናወራለን እንማራለን ማለት ነው። ከትምህርታችን በፊት ሁሌ ምን እናደርጋለን? ጸሎት እናደርጋለን። ስለዚህ እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት እኛ ኃጢአተኞች አሁንም በሞታችን ጊዜ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ኪዳነ ምሕረት እናታችን ሆይ ለምኝልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጳራቅሊጦስ ወይም ምን ይባላል? ባለ 50 ባለ 50 ኤግዛክትሊ ወይም በትክክል ከፋሲካ ቀን ከትንሳኤ ቀን ጀምራችሁ ስትቆጥሩ ስንት ቀን ይሆናል? 50 ቀን ይሆናል። ጳራቅሊጦስ በግሪክ በዓለ 50 የሚለውን ቃል ይወስዳልና ይሄን ቃል ስናከብር ይሄን ቃል ስንናገር ጳራቅሊጦስ ስናከብር እኛ ክርስቲያኖች ምንድነው መንፈስ ቅዱስ በሐዋርያት ላይ መውረዱን ነው የምናስተምረው ማለት ነው። መንፈስ ቅዱስ ከሰማይ ሰማያት ትልቅ የሆነውን የእግዚአብሔር ኃይል በሰዎች ላይ ሊያሳርፍ የመጣበት ማለት ነው። እና በሐዋርያት ሥራ ምዕራፍ 2 ላይ ትንሽ ቃል አነብላችኋለሁ። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። እንደምን አይነት? እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ነፋሱ በጣም ኃይለኛ ነው። አሁን የሆነ ቦታ ላይ ወይም አውሎ ነፋስ ምን ነው አይደል? ኃይለኛ ድምጽ ያለው እንደዚህ የሚሽከረከርና ነፋስ አይታችኋል? እሱ አውሎ ነፋስ ይባላል። እና ልክ በእንደዛ አይነት ድምጽ ነው በቃ ድምጽ ያለው አስቡት፣ ኃይለኛ አቅም ያለው ማለት ነውና ድምጽ ከሰማይ መጣ። ተቀምጠው ወደ ነበሩበት ቤት ሁሉ ሞላው። ልክ አንድ ቤት ውስጥ ሆኖ በነበሩበት ስፍራ ላይ ሆኖ ያ አውሎ ነፋስ ገብቶ ቤቱ ሞላው ማለት ነው። እንግዲህ ያለው ድምጽ ያለው እንትን መገመት ይችላልላችሁ። ሰማያዊ የሆነ እግዚአብሔር የሆነ ነገር ደግሞ ልክ አሁን ይሄ በመናያ አውሎ ነፋስ አቅም ሳይሆን በጣም በኃይለኛ ነው። ሰዎቹ ተርበትብተዋል፣ ደንግጠዋል። ከዛ ተቀምጠው በነበሩበት ቤት ሁሉ ምን ሆነ? ሞላው ያ ነፋስ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። እዛ የነበሩ ሰዎች ምን ታያቸው? ቤቱ ያ አውሎ ነፋስ ከሞላው በኋላ እንደ
እሳት የመሰሉ ነገሮች የተከፋፈሉ ነገሮች ልሳኖች ታያቸው ለማን እዛ ውስጥ ለነበሩ እዛ ውስጥ የነበሩ እነማን ናቸው ሐዋርያቶች እዛ ውስጥ ለምን ነው የቆዩት ጌታችን ኢየሱስ ክርስቶስ ምን ብሎ ነበር ወደ ሰማይ ሲወጣ ድረስ የትም እንዳትሄዱ አይደል እነዚህ ደግሞ ድምጻቸውን የእግዚአብሔርን ሐሳብ እሺ ብለው ተቀብለው ቤታቸውን ዘግተው ማርያምንም ጨምሮ አብረው ተሰብስበው ሲጸልዩ ነበር እና በነበሩበት ቤት የመንፈስ ቅዱስ እንደ አውሎ ነፋስ ሆኖ ቤቱ ሞላው ከዛ በእሳት አምሳል የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጠባቸው ወይም አረፈባቸው ያ የተከፋፈሉ እሳት የሚመስሉ ነበልባሎች እዛ በነበሩ ሰዎች ሁሉ ላይ ሞላ ወይም አረፈባቸው በእያንዳንዳቸውም ላይ ተቀመጠባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ አሁን የሚያወሩት የራሳቸው ቋንቋ ሳይሆን ከሰማይ የተሰጣቸው ነገር ነው የሚያወሩት ማለት ገብቷችኋል እግዚአብሔር የሆነ ነገር ነው የሚያወሩት ማለት ነው ያ አውሎ ነፋስ የመሰለው ነገር በውስጣቸው ሞላ ያ የሞላው ነገር ከየት የሆነ ነው ከእግዚአብሔር የሆነ ከሰማይ የሆነ ነው ስለዚህ ከእግዚአብሔር የሆነ ነገር ያ የሞላው ነገር ኃይሉ ራሱ እንድታወሩ የሚያደርጋችሁ ነገር ምንድነው ስለ እግዚአብሔር ነው ማለት ነው ገብቷችኋል ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይህም ድምጽ በሆነ ጊዜ ህዝብ ሁሉ ተሰበሰቡ እና አንዳንዱ በገዛ ቋንቋ ሲናገሩ ይሰማ ስለነበረ የሚሉት አጡ እና ተገርመው ተደንቀው እንዲህ አሉ እነሆ እነዚህ የሚናገሩት ሁሉ ከገሊላ ሰዎች አይደሉምን በጣም የሚገርማችሁ እና በባለ 50 ቀን በጣም ብዙ ሰዎች ከአይሁድ ከግሪክ ከአረብ በጣም ብዙ ሰዎች ይሄን ባል ለማክበር ከተለያየ ሀገር ይመጣሉ ገብቷችኋል እነዚህ ሐዋርያቶች መንፈስ ቅዱስ ተቀበሉ አይደል እና ማውራት የሚችሉት የአይሁድ ቋንቋ ብቻ ነው ምክንያቱም አይሁዳውያን ስለሆኑ ማለት ነው እኛ ኢትዮጵያውያንን ኢትዮጵያውን የሚያወሩት ቋንቋ ውጪ ሌላ ቋንቋ ልናወራ አንችልም አይደል ተምረን ወይ የሆነ ነገር አድገን ካልሆነ በስተቀር እነዚህ ሰዎች ሌላ ቋንቋ የተማሩት ነገር የለ ነገር ግን የሚያወሩት የራሳቸው የአፋቸው የፈቱበት ቋንቋ ምንድነው አይሁድ ነው የአይሁድ ቋንቋ ነው እና ከአረብ የመጡ ከግሪክ የመጡ በተለያየ ከሮም የመጡ ከተለያየ ቦታ ከምስራቅ እስከ ምዕራብ ጫፍ ያሉ ሰዎች ይሄን ባል ለማክበር የመጡ ሰዎች እነዚህ ሐዋርያቶች ሲያወሩ ይገባቸዋል ማለት ገብቷቸዋል ለምሳሌ አንቺ ከሌላ ሀገር ሆነሽ ምታወሪ ቋንቋ እኔ ባይገባኝም ግን መንፈስ ቅዱስ ባንቺ ላይ ስለሚናገር ያ የምትናገሪው ነገር ይገባሻል ገብቶሻል አንተም እንደዛ ማለት ነው ኢዮብ አንተም እንደዛ ደብሬም እንደዛ ሚኪም እንደዛ ማለት ገብቷል አንተ የምታወራው ሌላ ቋንቋ ነው እኔ ግን ከግሪክ የመጣው ነኝ አንተ አይሁዳዊ ሆነ የአይሁድ ቋንቋን ይስታወራ ይገባኛል ማለት ነው ገብቷል ያ ቋንቋው ስለቻልኩ ሳይሆን መንፈስ ቅዱስ የሚያደርገው ነገር ነው እና እነዚህ ከተለያየ ሀገር የመጡ ሰዎች እነዚህ ሐዋርያቶች ሲያወሩ ይሰማሉ ግራ ገባቸው እንዴ እነዚህ ሰዎች ከአይሁድ አይደለምን ታዲያ እንዴት የሚያወሩት ቋንቋኛን ሊገባን ቻለ ከአረብ የመጡ ከግሪክ የመጡ ከሮም የመጡ ሰዎች ግራ ግብት ገባቸው እና መንፈስ ቅዱስ ኃይል ስላለው መንፈስ ቅዱስ የእግዚአብሔርን ኃይል ይዞ ስለመጣ ምንም ነገር የሚያቅተው ነገር የለም የእግዚአብሔርን ኃያልነት መረዳት ይችላል በዚሁ ዋናው ነገር ግን ጰራቅሊጦስ ስናከብር ባለ 50 መንፈስ ቅዱስ የወረደበት በሐዋርያት ላይ የወረደበት ብለን እናወራለን ግን በእኛም ላይ ወርዶ ይሄ ትልቅ የሆነውን ጸጋ ሰጥቶናል ጥበቡን ኃይሉን እግዚአብሔር የሆነ ነገር በእኛ ላይ ሞልቷል በተለይ ላስታውሳችሁ የምፈልገው ማንም እናንተ ስትጠመቁ የሚያውቅ የለም አይደል ሁላችንም ግን ስንጠመቅ ይህ መንፈስ ቅዱስ ተቀብለናል ሚስጥረ ሜሮን ስንቀበል ይህ ኃይል ተቀብለናል ልክ በሐዋርያት እንደወረደው እኛም በጥምቀታችን እና በሚስጥረ ሜሮን ይሄንን ጸጋ የመንፈስ ቅዱስ ኃይል ተቀብለናል ማለት ነው ገብታችኋል በእኛ ላይ ግን እንዲቀጣጠል ግን እኛ ትልቅ አስተዋጽኦ ማድረግ ያስፈልጋል ገብታችኋል ለምሳሌ እሳት አቀጣጥላችሁ ከተዋችሁ ይጠፋል አይደል ልክ እንዲነድ እሳት እንጨት መጨመር ሊያስፈልግ ይችላል ማራገብ ካስፈልገ ታራግቡታላችሁ እንዲቀጣጠል ብቻ የሚደግፉ ነገሮች ታደርጋላችሁ ማለት ነው
ያ እሳት በእያንዳንዳችን ልብ ውስጥ አለ በእያንዳንዳችን ማንነት ላይ አለ እንዲቀጣጠል ግን ሁሌ ምን ማድረግ ያስፈልጋችኋል ጥረት ማድረግ እሳቱ እንዳይጠፋ ጥረት ማድረግ ያስፈልጋል ያ እሳት በሚስጥረ ሜሮንና በሚስጥረ ጥምቀት ሁላችንም ተቀብለናል ታስታውሱ ከሆነ በሚስጥራት ስንማር የመንፈስ ቅዱስ ስጦታዎች የመንፈስ ቅዱስ ፍሬዎች ብለን ተምረናል አይደል የመንፈስ ቅዱስ ፍሬዎች ስንት ናቸው 12 ጎበዝ የመንፈስ ቅዱስ ስጦታዎች ስንት ናቸው 7 እነዚህ መንፈስ ቅዱስ የሚሰጡን ስጦታዎችና ፍሬዎች እኛም ዛሬ በህይወታችን መኖር እንድችል የሚገፋፉ ነገሮች ናቸው ለምሳሌ መንፈስ ቅዱስ ስጦታዎች 7 ናቸው ብላችኋል አይደል እስኪ እንጥቀሳቸው አንድ ላይ አንድ ጥበብ ሁለተኛ ልቦና ሶስተኛ ምክር አራተኛ ዕውቀት አምስተኛ ኃይል ሰባተኛ ዕውቀት ብለናል አይደል ኃይል ብለናል ከዛ ፈሪሃ እግዚአብሔር አለ ከዛ አምልኮ አለ እነዚህ መንፈስ ቅዱስ የሚሰጠን ስጦታዎች ናቸው ይሄ መቼ ነው የተቀበልነው በየለቱ መንፈስ ቅዱስ ያድሰናል ነገር ግን በጥምቀታችንና በሚስጥረ ሜሮን ግን ይህ ስጦታ ተቀብለናል ጥበብ ልቦና ምክር ዕውቀት ኃይል አምልኮና ፈሪሃ እግዚአብሔር ይሄን የተቀበልነው ስጦታ ደግሞ ለሌሎች ማጋራት እንድንችል ደግሞ አደራ ተብለናል ሁላችንም እንዳትረሱ የመንፈስ ቅዱስ ፍሬዎች ስንት ናቸው 12 እስኪ አይ ከመጀመሪያ እንጀምር ፍቅር ደስታ ሰላም ትዕግስት ርህራሄ ደግነት ቸርነት የዋህነት ኃይል መጠን ትርፍ ነገር አለመሻትና ንጽህና እነዚህ ጸጋዎች በመድር በሰላም እንድንኖር የሚያደርጉ ነገሮች ናቸው ከራሳችን ጋር ከእግዚአብሔር ጋር እና ከሰዎች ጋር በሰላም ተዋደን እግዚአብሔር የሚወደን ህይወት እንድንኖር የሚያደርጉን ጸጋዎች ስጦታዎች ናቸው ማለት ነው ስለዚህ መንፈስ ቅዱስ ይሄ የሰጠንን ጸጋ ደግሞ ማቀጣጠል እንችል በየቀኑ እንዲያድሰን ግን መጸለይ ያስፈልጋል ማለት ነው አንዴ እነዚህ ነገሮች ተቀብለናል በቃኛ እንል ገብቷችኋል ማቀጣጠል ያስፈልጋል ልክ እሳት ሲጠፋ ቀደም ሚነድ ነገር እየጨመረን እሳቱ እንዳይጠፋ እንደምናረግ ሁሉ እነዚህ አሁን የጠቀስናቸው ነገሮች በውስጣችን አሉ ግን ፍሬ እንዲያፈራ እንዲቀጣጠል ግን ጥረት ማድረግ ያስፈልጋል ማለት ነው ጥረቱ ግን በእኛ ኃይል ሳይሆን እግዚአብሔር በሚሰጠን ጸጋ ነው ሊሆን የሚችለውና ስለዚህ ከጓደኞቻችሁ ከራሳችሁ ከቤተሰቦቻችሁ ሁሉ ይህ የመንፈስ ቅዱስ ፍሬዎች መኖር በፍቅር በደስታ በሰላም መኖር እንድንችል እኛ ጥረት ማድረግ ያስፈልጋል ለሰዎች ሰላም መስጠት ፍቅር መስጠት ደስታ መስጠት ሩህሩህ መሆን ያለን ነገር ማጋራት ያለ መጠን ጥጋብ ውስጥ እንዳንገባ ራስን በመጠበቅ ትርፍ ነገር ባለመሻት ገብቷችኋል እነዚህ ነገሮችን በማድረግ የመንፈስ ቅዱስ ኃይል በልቦናችን በማንነታችን እንዲቀጣጠል እናደርጋለን ማለት ነው እግዚአብሔር ይሄን እንድናደርግ ራሱ በጸጋው እንዲደግፈን በደንብ መበርታት በጸሎት መበርታት ያስፈልጋልና ስለዚህ በደንብ ጸልዩ እሺ መንፈስ ቅዱስ የሰጠንን ስጦታ ደግሞ እኛም ተቀባዮች ብቻ ሳይሆን ለሌሎች የተቀበልነው ነገር ለሌሎች መስጠት እንድንችል ደግሞ እኛ ራሳችን ጥረት እንድናረግ ሁላችንም ምን እንባላለን አደራ አደራ ማለት ገብቷችኋል አደራ ማለት እኮ አሁን አንድ ሰው አደራ ካላችሁ በቃ ኦሬዲ በቃ ትልቅ ኃላፊነት ተጥሎባችኋል ማለት ነው አደራ የበላ ሰው በማህበረሰብ በአካባቢ በጣም በቃ ይናቃል ብቻ ሳይሆን በቃ እንትን ነው ኃላፊነት የማይሰማው አይነት ሰው ነው እንደዛ ነው የሚባለው አደራ እንዳትበላ ይባላል ስለዚህ እግዚአብሔር ይሄ አደራ ካለ እኛም አደራ ባዩት ሳይሆን አደራ ምን ጠብቅ ሰዎች እንድንሆን ግን ይጠበቅብናል ማለት ነው ገብቷችኋል መንፈስ ቅዱስ ዛሬ አደራ የሚለን ምንድነው የሰጧችሁ ጸጋ አቀጣጥላችሁ ለሌሎች እንድትሰጡ ምንድነው የምንሰጠው ፍቅር ምንድነው የምንሰጠው ሰላም ምንድነው የምንሰጠው ደስታ ቸርነት ርህራሄ ብለን የጠቀስናቸው ነገሮች ማለት ነው እሺ እንጸልይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ኪዳነ ምሕረት እናታችን ሆይ ቅዱስ ገብርኤል ሆይ
ቅዱስ ሚካኤል ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ልጆች እንዴት ናችሁ? እንግዲህ አሁን ደግሞ ክራፍት ምን ሰራበት ሰዓት ነው። እንደተለመደው የሰሞኑ ደንበኛችን ሆናን ኢዮብ እዚህ አለች። ሆናን እጅግ አድርገን እናመሰግናለን። ሆናን ከትምህርት ቤት መልስ ይሄንን አገልግሎት ለማገልገል በተደጋጋሚ እየመጣች ነው። እጅግ አድርገን እናመሰግናለን። ቤተሰቦቿን እናመሰግናለን። ለዛሬ ደግሞ እንግዲህ ይዘንላችሁ የመጣ ነው አንድ አበባ አሰራር ነው። እንግዲህ ነገ ደግሞ የምናከብረው የጰራቅሊጦስ በዓል እንደመሆኑ መጠን ለዚህ በዓል የምትጠቀሙት ይሆናል ማለት ነው። ልጆች የሚያስፈልገን ነገር አንድ እንደዚህ ሶፍት ሲያልቅ ያለው መሃል ላይ ነው ወይም ደግሞ ኩባያ ነገርም አነስ ያለች ኩባያ ነገርም ቢሆን ይሆናል። ለምን እንደምንጠቀመው ስታዩ ይገባችኋል። ከዛ የፈለጋችሁት ከለር ወረቀቶች ያስፈልጋሉ። እኛ በሮዝ በቢጫና ሁለት ፈዛዛና ደማቅ ቢጫ ነው የምንሰራው ማለት ነው። ወረቀታችሁን ስኩዌር ነው የምትቆርጡት ማለት ነው። በማስመሪያ ለክታችሁ ግምትም ጎበዝ ከሆናችሁ በግምታችሁ የኛ 7 ሴንቲሜትር በ7 ሴንቲሜትር አድርገን አዘጋጅተናል። እንግዲህ ወደ ስራችን እንገባለን። ተከታተሉን። እሺ ሆናል መጀመሪያ ምንድነው የምታደርጊው? ሁለት ወረቀት እንትፈጥኚ አንሺና ሮዝ በአንድ ጊዜ ሁለት መስራት እንድንችል ማለት ነው። ያው ሆናል እኔን ያያሽ መጀመሪያ እንደዚህ ታጥፊያለሽ ማለት ነው። እንደዚህ ካጠፍን በኋላ ልጆች እቺን መሃሏን ወገቧ ላይ እንደዚህ ትይዙና ከዚህ ትንሽዬ በማስቀረት እንደዚህ እንደ ኦቫል እንደ ሞላላ ክብ የሚመስል ነገር ቅጠል ልበላችሁ ወይም ቅጠል የሚመስል ነገር እንደዚህ አድርገን እንቀርጻለን ማለት ነው። አሁን ባንዴ ሁለት አግኝቻለሁኝ። ብዙ ነው የሚያስፈልገኝ ስለዚህ ቶሎ ቶሎ ሰራለሁ። በጣም ጥሩ ሆናን ችላበታለች። ያው እንደዚህ እናደርጋለን። ሁለት ወይ ሶስት ያረግሽ እንግዲህ ያንዳንዱን በመናጣበቅበት ጊዜ ማጣበቂያ ማዘጋጀትም ይኖርባችኋል። እንዳይለያይብን የምናደርገው በሱ ነው ማለት ነው። ያው እዚህ ጋር ይሆንና ያው እዚህ ምን ያህል እንደሆነ የምትገቡት ያሳያችኋል። እንደዚህ ቻርገን እንደዚህ ቆርጣለን። ሰላም ነው ሆናን? እሺ ለእናንተ ለማሳየት እንግዲህ እኔ መፍጠን ስላለብኝ ነው። ሆናንም ትከተለኛለች። ይሄው ጨረሽ ሆናል ሮዞቹን ጥሩ። እሺ ሆናን እየቆረጠች እኔ እንግዲህ እጀምራለሁ ማለት ነው። ለእናንተ ለማሳየት እንደዚህ ታደርጋላችሁ። እያንዳንዱን እንደዚህ አድርገን እዚህ ጋር እንደዚህ እናጥፍበታለን ማለት ነው። አንዱ ካንዱ እንዲጣበቅ ትንሹ ጋር ማጣበቂያ እንዳትሳሳቱ እዚህኛው ወረቀት ላይ ማጣበቂያ አታረጉም። የምትሰሩበት ክቡ ነገር ላይ ማለት ነው የምታደርጉት የሮዙ ወረቀት ላይ ነው ማለት ነው። እንግዲህ እንደዚህ ያረግን እያሽከረከርን ያለቀበትን ቦታ ያያየን እዛ ላይ ሌላ አዲስ ወረቀት መተካት ነው ማለት ነው።
ሆናል ያኛው ይሄን አልቀባሽም አይደለ ማጣበቂያ እሱ ቃንጋሽ ምንም ይሄኛውን ቀብተሻል ማጣበቂያ አይሆንም ይሄን በኋላ እንዴት ታወጫለሽ በዚህ ስሪ አሁን እሺ ይሄ የመጀመሪያው አይቀባም እንደዚህ እናደርጋለን ይሄም አይቀባም ሳንቀባ ነው መጀመሪያ እንደዚህ እናጥፋለን ከዛ ቀጣዩ የሚመጣው እንዲጣበቅ እዚህ ጋር ነው የምናደርገው እሺ ቀጣዩ የምታረጊው እንዲጣበቅ ማለት አሁን እዚህ ላይ ከዚህ ጀምሪና አርጊ ቀብቼልሻለሁ ሁሉም አይቀባም ጫፍና ጫፉ ነው ካሁን በኋላ እሺ ችግር የለውም አሁን እስቲ እዚህ አው አውቀሻል አሁን እዚህ ጋር ደግሞ ከፍታል አይደለ እዚህ ጋርና እዚህ ጋር ታረጊና እንደዚህ አርገሽ እዚህ ጋር ደግሞ ታስገባለሽ እሺ ያለቀበትን እየተከተልሽ ነው እየቀባሽ ብታስገቢው ማለት ነው እሺ እንደዚህ ያሽከረከርሽ እሺ እኔ ሰራ ማየትም ትቻለሽ ያረጋን ሌላዎቹ ማጣበቂያ እንዳይነካባችሁ መጠንቀቅ አለባችሁ በኋላ ስናወጣው የምናወጣው ነገር ስለሆነ እንዳይጣበቅብን ማለት ነው ጫፍና ጫፉን ብቻ ታው ወደ ግራ ወይ ወደ ቀኝ ያሽከረከረን ማስገባት ነው አንድ ላይ አሁን ያረግኩበት ላይ እንዳልደግም መጠንቀቅ አለብን ያሽከረከረን ነው እንዴ አረግና አሁን ደግሞ እዚህ ጋር አለቅ እሺ ኦኬ ይሄው ሌላ መስራት እንችላለን ይሄው እሺ ልጆች ትንሽ ሮዝ ያስፈልገናል ስለዚህ እንጨምራለን ይሄ መሃሉ ሙልት እንዲል ነው የምናረገው በተቻለ መጠን ማለት ነው ይሄን አሁን የምንሰራውን የሞላላ ክብ በትክክለኛ ፐርፌክት በሆነ ክብም መስራት ይቻላል ይመጣል እሺ አሁን ቀጥለን እንግዲህ ደግሞ ፈዘዝ ያለውን ቢጫ እናደርጋለን ቢጫ እንሰራለን ማለት ነው ሆናል አሁን ከለሩ ስለተለየ በደንብ ልታቁት ይችላልላችሁ የቱ ጋር እንደሆነ እየተደረገ ያለው ማለት ነው
እስቲ ሆናል ብዙ ማጥበቅ የለብሽም እንዳይልብሽ እዚህ ጋር እየሰፋ እንዳይመጣ ይሄን ብዙ አታጥብቂው እሺ ይሄ ሰፊ የሆነብሽ ይመጣል እሱን አትንኪው እሺ እሺ እንግዲህ ጊዜያችንን ለመጠቀም ያህል ልጆች እኔ እዚህ ያህል ድረስ ከሰራው ይበቃል ሆናን ትቀጥላለች ምንድነው መጨረሻ የምናደርገው አያችሁ የረደርነው እዚህ ጋር እንደዚህ ይታያል ቀስ ብለን እንዳይተረተርብን አድርገን ሌላ መጨመርም ይቻላል ትንሽ ይቀራል እስቲ ቆይ ይሄን መሃሉን አይታችኋል ክፍተት ስላለ ሌላ መጨመር እንችላለን ቀጥይ እርዳታ ትፈልጋለሽ ወላ አይ በጣም ጥሩ አሁን እየወፈረ ስለመጣ ዙሪያውን መቀባትም ምናልባት ትችያለሽ እየወፈረ ስለመጣ እሺ እንግዲህ ይሄን ይመስላል ልጆች አሁን ምንድነው የምናደርገው ቀስ ብለን ይሄን ስበን እናወጣለን ማለት ነው እንግዲህ ካልተጣበቀባችሁ ጥንቃቄ እናርግ ብያለሁ ስንቀባ ማጣበቂያውን የስረኛው ማግኘት የለበትም ይሄን የመሰለ አበባ እንግዲህ ሰርተናል ማለት ነው ልጆች ሆናንም ቀስ ብላ ታወጣዋለች ዋው በጣም ጎበዝ ልጅ ነች አያችኋት በጣም ያምራል አሁን የሚቀረን ምንድነው እንግዲህ እዚች ጋር እንደ ስጦታ እንዲመስልና መልካም የጰራቅሊጦስ በዓል ማለት እንድንችል እዚች ጋር እንደዚህ አድርገን ለማጣበቅ እንሞክራለን እዚህ ጋር አንድ ያዘጋጀነው ወረቀት አለ አበባ መጠቅለያ ብለን እንደዚህ አዎ እሱ በዳይመንድ ቅርጽ ታስቀምጭና እዚህ ጋር ነው እንዲምናጣብቀው እሺ እንሞክራለን ይሄንን እዚህ ጋር እንደዚህ እንቀባለን በደንብ ያስፈልግሻል አየሽ እንደዚህ እንሸፍነዋለን አንዳንድ ጊዜ አንዳንድ ልጆች ቺፕስ ስትገዙ የሚጠቀለለው አይነት አለ አይደል እንደሱ እንደዚህ ይጠቀለላል
እንችላለን ማለት ነው። ስጦታ ለመስጠት በጣም ጎበዝ የኔ ተማሪዎች ካስተማሪያቸው ይበልጣል ጎበዞች ናቸው። እንደዚህ ከሸፈንን በኋላ እንግዲህ እቺኛዋንም ታጣብቂያታለሽ። የላይኛውን አረንጓዴዋን ወረቀት ያው ይሆናል እንደዚህ እና ጎበዝ እንደዚህ ይሆን ማለት ነው። በጣም ጥሩ ሆናን ቆንጆ ሆኖላታል። ዛሬ ካስተማሪው ያበልጧል። እሺ ልጆች እንኳን ለጰራቅሊጦስ በዓል በሰላም አደረሳችሁ እያላችሁ እንግዲህ ለወዳጆቻችሁ ለጓደኞቻችሁ ይሄን የመሰለ አበባ ሰርታችሁ መስጠት ትችላላችሁ ማለት ነው። ሆናን እንሰናበት ልጆችን። ቻው ቻው። ጓደኞቼ እንደምን አላችሁ? እኔ ፍቅር አበይ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። የዛሬ ተረካ ስለ መንፈስ ቅዱስ ወይም ስለ ጰራቅሊጦስ በዓል ነው። በዚህ ዓመት ጰራቅሊጦስ ሰኔ 1 ነገ ላይ ይከበራል። ምን መሰላችሁ? ልክ ትንሣኤን ካከበርን በኋላ በ50ኛው ቀን ጰራቅሊጦስ ወይም በዓለ 50ን እናከብራለን። ኢየሱስ ወደ አባቱ ካረገ መንፈስ ቅዱስን ወደ ሐዋርያቶቹ ላከ። እሺ ልጆች ይህን ትረካ ሊያስረዳ በሚችል መልኩ አንድ ትረካ ቀርብላችኋለሁ። ሐና የቀን መቁጠሪያዋን በታላቅ ጉጉት እየተመለከተች ነበር። ልደቷ በቅርቡ ስለሚመጣ በጣም ጓጉታለች። ስለዚህም ዝም ብላ መጠበቅ አልቻለችም። 1 2 3 4 ተጨማሪ ቀናት ብቻ በደስታ ጮኸች። ከዛ ግን ቀን መቁጠሪያው ላይ ከዛ በፊት ያላስተዋለችው እንግዳ ቃል አየች። ጴንጤቆስጤ ቃሉን ቀስ ብላ ተናገረች። እማማ ይህ አስቂኝ ቃል ምንድነው? ጠየቀች። እንደገና በቀስታ ተናገረች። እናቷም ቃሉ ጴንጤቆስጤ ነው ስትል ገለጸችላት። መንፈስ ቅዱስ በመጀመሪያዎቹ ክርስቲያኖች ላይ የወረደበት ቀን ነው እና ደግሞ የቤተክርስቲያን ልደት ተብሎ ይከበራል። ቤተክርስቲያን የተጀመረበት ቀን። እናቷም በፍቅር እጇን ይዛ ሁለቱም ወደሚወዱት ወንበር መራቻትና መጽሐፍ ቅዱስን አንስታ የጴንጤቆስጤን ታሪክ ትነግራት ጀመር። ሁሉም ደቀ መዛሙርትና ሌሎች የኢየሱስ ጓደኞች የኢየሱስን በደመና መወሰዱን ለመስማት በአንድ ትልቅ ክፍል ውስጥ ተሰበሰቡ። እርስ በእርሳቸው ተደስተው አብረው ይመገቡ ነበር። ኢየሱስ ከነርሱ ጋር ሳለ የተናገራቸውን ነገሮች ተነጋገሩ። ከሁሉም በላይ ደግሞ አብዝተው ጸለዩ። ከነዚህ የጸሎት ስብሰባዎች በአንዱ ላይ ነበር ሌላ እንግዳና አስደናቂ ክስተት የተከሰተው። በድንገት ከየትኛው ቦታ የሚጣደፋ ኃይለኛ ነፋስ ድምጽ መጣ። አንድ ትልቅ አውሎ ነፋስ ከነርሱ ጋር በክፍሉ ውስጥ እንዳለ ይሰማ ነበር። እና ያ ብቻ አይደለም። ከእያንዳንዱ ሰው ራስ በላይ 2 የእሳት ነበልባል የሚመስል ነገር አዩ። እና አሁንም ያ ብቻ አይደለም። ሁሉም በመንፈስ ቅዱስ ተሞሉ። እናም ሁሉም በማያውቁት በሌሎች ቋንቋዎች መናገር ጀመሩ።
ከንፋሱ ከጸሎቱና በተመሳሳይ ጊዜ ከሚናገሩ ሰዎች ሁሉ የሚሰማው ጩኸት በጣም ኃይለኛ ከመሆኑ የተነሳ በመንገድ ላይ ያሉ ሰዎች በዛ ክፍል ውስጥ ምን እየሆነ እንዳለ ይገረሙ ጀመር። ሁሉም ግርግር ምን እንደሆነ ለማወቅ ከየአካባቢው መጡ። በክፍሉ ውስጥ ያሉት ሰዎች ሁሉ የገሊላ ሰዎች እንደነበሩና ከራሳቸው ቋንቋ በቀር ሌላ ቋንቋ እንደማያውቁ ስለሚያውቁ በገዛ ቋንቋቸው ሲናገሩ መስማታቸው አስገረማቸው። አንዳንድ ሰዎች ስለ አምላክ ድንቅ ስራዎች ሲሰሙ በጣም ተደስተው ነበር። ሌሎቹ ሰዎች አልተረዱትምና በክፍሉ ውስጥ ያሉት ሰዎች የሰከሩ መስላቸው ነበር። ጴጥሮስም ተነስቶ በውጭ ቆመው ለነበሩት ሰዎች ሁሉ ይሰብክ ጀመር። በክፍሉ ውስጥ የሰከረ ሰው እንደሌለና የሚያዩትና የሚሰሙት የመንፈስ ቅዱስ ኃይል እንደሆነ አስረዳቸው። በብሉይ ኪዳን ስለተነገሩ አንዳንድ ትንቢቶችና ስለ ኢየሱስ ትምህርት ሰበከላቸው። ኢየሱስ በእውነት የእግዚአብሔር ልጅ እንደሆነ ሰበከ። ከኃጢአታቸው ንስሐ ገብተው መጠመቅ እንዳለባቸው ሰበከ። ከኃጢአታቸው ከተመለሱና ኢየሱስ ክርስቶስን ከተቀበሉ እነሱም የመንፈስ ቅዱስን ስጦታ ሊቀበሉ እንደሚችሉ ሰበከ። በዚያ አንድ ቀን 3000 ሰዎች በኢየሱስ አመኑ እና ልጆችዬ የኢየሱስ ደቀ መዝሙሮች ለመብል ለህብረት እና ለጸሎት መገናኘታቸውን ቀጠሉ እና ሌሎች ብዙ አስደናቂ ተአምራት በመንፈስ ቅዱስ ኃይል ተደርገዋል። እሺ ልጆችዬ መልካም የጰራቅሊጦስ በዓል ይሁንላችሁ። በቀጣይ ሳምንት እስከምንገናኝ መልካም ሳምንት። ልጆች የዛሬው ፕሮግራማችን የተመለከታችሁትን ይመስል ነበር። በፕሮግራማችን እንደተማራችሁ ተስፋ እናደርጋለን። አዎ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።